የኢትዮጵያ የባህር በር ጥያቄ ያፋፋመው የኢትዮ ኤርትራ ጸብ መካረሩን ቀጥሏል። አሽሙር መሰል መግለጫዎች በሁለቱም በኩል መስማት የተለመደ ሆኗል። ከሰሞኑም የተሰሙ የኤርትራ ድንገተኛ ውሳኔዎችና የተሰጠው ምላሽ አነጋጋሪ ሆኗል። በጥቂቱ ለመዳሰስ እንሞክራለን። አብራችሁን ቆዩ። ኢትዮጵያ ከኤርትራ ጋር ዳግም በጎሪጥ መታየት ውስጥ ከገባች በኋላ ያነሳችው አስደንጋጭ ጥያቄ ነበር የባህር በርና የአሰብ የባለቤትነት ጉዳይ። ይህ ጥያቄ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ሌሎች ከፍተኛ የሀገሪቱ ባለስልጣናት በይፋ ካነሱት በኋላ የመንግስት ሚዲያዎችን ጨምሮ የተለያዩ አካላት የባህር በር ወይም ሞት እያሉ የመንግስትን ሐሳብ እያስተጋቡ ይገኛሉ። የዚህ ጥያቄ ድንገተኛነት ለብዙ ሰዎች አስደንጋጭ ነበር። በውስጥ ችግሯ ስትታመስ የቆየችው ኢትዮጵያ ከምኔው ተነስታ የባህር በር የማግኘት ጉዳይ የህልውናዬ ጉዳይ ነው በማለት እንቅስቃሴ ጀመረች። ከሶማሌላንድ ጋር በወራት ውስጥ የከሰመ ተስፋ ሰጪ የባህር በርና የባህር ኃይል ስምምነት ማድረጓም የሚታወስ ነው። ከሶማሌላንድ ጋር ተደርጎ የነበረው ስምምነት በራሱ ኢትዮጵያን ብዙ ጫና ውስጥ የከተታት ነበር። የታላቋ ሶማሊያን ሉዓላዊነት ነክተሻል በማለት የዓለም ሀገራት ኢትዮጵያ ላይ ተረባርበዋል። በቱርክ አደራዳሪነት የኢትዮጵያና ሶማሊያ ውጥረት ቢረግብም ኢትዮጵያ የሄደችበት መንገድ ግን የህልውናዬ ጉዳይ ነው የምትለውን የባህር በር ጥያቄ የሚመልስ ሆኖ አልተገኘም። ዙሪያዋን አማትራ አማራጭ ያጣች የመሰለችው ሀገር ግን ወደ ኤርትራ በመዞር አሰብ የኔ ነው ማለትን ይዛለች። የአሰብ ጉዳይ ብዙ ክርክርና ጭቅጭቅ ያለበት ቢሆንም የተለያዩ መገናኛ ብዙሃን እንደሚዘግቡት ከሆነ ኢትዮጵያም ሆነ ኤርትራ አሰብ የኔ ነው የሚሉበት የራሳቸው የሆነ ታሪክና እውነትን መሰረት ያደረጉ ምክንያቶች እንዳሏቸው ነው። ይሄ የኢትዮጵያ ጥያቄ ነገሩን በማባባስ ዓይንህን ላፈር የተባባሉትን ሻዕቢያና ህወሓትን ፍቅር ውስጥ ከቷቸዋል እየተባለ ይገኛል። ኤርትራ ነፃነቷን ካገኘችበት ጊዜ ጀምሮ በግጭትና በጦርነት ውስጥ የነበሩት ሁለቱ ጦሮች ዛሬ ሌላ አንድ ጠላት ሲመጣባቸው ጽምዶ በማለት የጋራ ግንባር መመስረታቸው በስፋት እየተነገረ ነው። የኢትዮጵያ መንግስትም በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተላከ ደብዳቤ ለተመድ ከወራት በፊት ማስገባቱ ይታወሳል። በዚህ ደብዳቤው ላይም ኤርትራና ህወሓትን ጦርነት ለመጀመር በመመሳጠርና ቀጠናውን ወደ ለየለት ግጭት ለመክተት በማሰብ ከሷቸዋል። ሻዕቢያም ሆነ ህወሓት በኢትዮጵያ መንግስት የቀረበባቸውን ክስ አስተባብለዋል። በፓርላማ ውሏቸው ያላቸውን አቋም በግልጽ የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብን በውድም ቢሆን በግድ እንጠቀማለን ብለዋል። በዛው መድረክ ላይ ጦርነት አንፈልግም ያሉት ጠቅላይ ሚኒስትሩ ነገር ግን የአሰብና የባህር በር ጉዳይ የህልውናችን ጉዳይ ነው በማለት ሁለት የሚመስል ሐሳብ አንጸባርቀዋል። በዚህም ንግግራቸው ምክንያት ኢትዮጵያ በቀጥታ ኤርትራን ልትወር ትችላለች የሚል ስጋት እየተስፋፋ መጥቷል። በቅርቡ የኢትዮጵያ ቴሌቪዥንና ሌሎች የመንግስት መገናኛ ብዙሃን እንደዘገቡት ከሆነ በኤርትራ ውስጥ የሚኖሩ የአፋር ህዝቦች የኤርትራ መንግስት ጭቆና በቃን በማለት ለኤርትራ መንግስት የ60 ቀን ማስጠንቀቂያ ሰጥተዋል። ጉዳያችንን ዓለም ይይልን ያሉት የአፋር ህዝቦች የኤርትራ መንግስት ለ30 ዓመታት የዘለቀ ጭቆናና የተደራጀ የዘር ማጥፋት ስርዓት ዘርግቶ አሰቃይቶናል ብለዋል። ከእንግዲህ በቃን ያሉት የማህበረሰቡ ተወካይ አመራሮች ለኤርትራ መንግስት ከድርጊቱ እንዲቆጠብ የ60 ቀን ቀነ ገደብ ሰጥተናል ብለዋል። ይሄ 60 ቀን ሲያበቃ ምን ይፈጠራል የሚለው የብዙዎችን ቀልብ እየሳበ ነው። በተለያዩ መገናኛ ብዙሃኖች በተደጋጋሚ እየተነሳ ያለው የኢትዮጵያ መንግስት ይህን የአፋር ህዝብ ጩኸት እንደ መሳሪያ በመጠቀም የኢሳያስን ወንበር ለማነቃነቅ አቅዷል። በአፋር መሬት ውስጥ የሐራ መሬት የሚባለው የህወሓት ተቀናቃኝ ታጣቂ ያግዛል ተብሎ በህወሓት የሚከሰሰው የኢትዮጵያ መንግስት ለኤርትራም ተመሳሳይ ነገር ቀምሟል እየተባለ ይገኛል። በስፋት እየተወራ ያለው ይሄ የ60 ቀን ቀነ ገደብ ጉዳይ የይስሙላ ነው የሚሉም አሉ። የኢሳያስን ግትር አመራር ለሚያውቀው በ60 ቀን ውስጥ አለ የተባለውን ጭቆና ያቆማሉ ተብሎ ማሰብ የፖለቲካ የዋህነት ይመስላል። አስጠንቅቀን ነበር ለማለት ያህል እንደተደረገ የሚቆጠረው የቀናቱ ጉዳይ የኢትዮጵያ መንግስት ምን ያህል እጁን እንዳስገባበት ግን በግልጽ የሚታወቅ ነገር የለም። የአፋር ህዝቦች ንቅናቄ መሪ ነን ያሉት አመራሮች ከአዲስ አበባ ሆነው ይህን መልእክት ሲያስተላልፉ ግን ትርጉሙ ሌላ ይሆናል።
ከአዲስ አበባ ሆነው ይህን መልእክት ማስተላለፋቸው የኢትዮጵያን ጣልቃ ገብነት በግልጽ የሚያሳይ ነው። ወትሮም ቢሆን የኤርትራን ተቃዋሚዎች ሀገሯ ታሰባስባለች እየተባለች የምትከሰሰው ኢትዮጵያ ተመዝግበው ያሉ ወደ 50 ሺህ የሚጠጉ በኤርትራ ይኖሩ የነበረ የአፋር ህዝቦች ስደተኞችን አስጠልላ ትገኛለች። ወደ 40 ሺህ የሚጠጉ ደግሞ ከምዝገባ ውጪ በኢትዮጵያ ውስጥ የሚንቀሳቀሱ ስደተኞች አሉ እየተባለ ይገኛል። በቅርብ ቀናት ውስጥም በብዙ ሺህ የሚቆጠሩ ወደ ኢትዮጵያ ይገባሉ ተብሎ እየተጠበቀ ነው። ግብፅን ከጀርባዋ አድርጋ ደረቷን የነፋችው ኤርትራ ይህ የ60 ቀን ቀነ ገደብ ምንም እንደማያስጨንቃት ይዘገባል። የተለያዩ አስተያየት ሰጪዎች እንደሚናገሩት ከሆነ ግን ይህ የ60 ቀን ቀነ ገደብ ምናልባትም ከኢትዮጵያ ለኤርትራ የተላለፈ ሊሆን ይችላል። ኤርትራን አለሁልሽ የምትለው ግብፅ ደግሞ ከሰሞኑ የተለየ መንገድ መከተል ጀምራለች። ለዓለም አቀፍ ኃላፊነቷ የምትጨነቅ የምትመስለው ግብፅ የሶማሊያን ሰላም አስከብራለሁ በማለት በብዙ ሺህ የሚቆጠር ጦሯን ወደ ሶማሊያ እንዳስገባች እየተነገረ ነው። ከጎረቤት ሀገር ጅቡቲ ጋርም የጦር ሰፈር የመገንባት ሐሳብ ላይ መስማማታቸውም ተገልጿል። ኢትዮጵያን በስትራቴጂካዊ መንገድ እየከበበቻት የምትገኘው ግብፅ የምስራቅ አፍሪካን ቀጠና በቁጥጥሯ ስር አስገብታ ኢትዮጵያ ላይ ጫና ለማሳደር እየጣረች ትገኛለች። ከሰሞኑ ደግሞ ከኢትዮጵያ ጋር ምንም ችግር የለብኝም ስትል ተደምጣለች። ግብፅ ይህን ያለችው የህዳሴውን ግድብ ከተፋሰሱ ሀገራት የተውጣጡ አካላት ይምሩልኝ ባለችበት ንግግሯ ነው። ይህ ሐሳቧም ብዙዎችን አስገርሞ አልፏል። ኢትዮጵያ በራሷ መዋለ ንዋይ የሰራችውን ግድብ እኔና መሰሎቼ እናስተዳድረው ስትል ተደምጣለች። በዚሁ አፏም መልሳ ከኢትዮጵያ ጋር ምንም የሚያጋጨኝ ነገር የለም ብላለች። የኢትዮጵያ የውስጥ ጉዳይ ደግሞ ለውጭ ሀገራት ተጽዕኖ እያጋለጣት እንደሆነ ይነገራል። በትግራይ ክልል ከህወሓትና ከጊዜያዊ አስተዳደሩ ጋር ያለው አለመግባባት፣ በአማራና ኦሮሚያ ክልልም ከፋኖና ከሸኔ ታጣቂዎች ጋር እየተደረገ ያለው ውጊያ ጦሩን በእጅጉ አዳክሞታል ይባላል። በዚህ ጦሩ ግጭት በቃኝ በሚልበት ሰዓት ከኤርትራም ሆነ ከህወሓት ጋር ሌላ አዲስ ጦርነት እየታቀደለት ይመስላል። በዚህ ላይም ከቅርብ ቀናት በፊት የአሜሪካ መንግስት የኢትዮጵያን ጦር ወደ ጋዛ ለማሰማራት ማሰቡ ተሰምቷል። በእንቅርት ላይ ጆሮ ደግፍ የሆነበት ሰራዊቱ የመንግስትን መልስ በመጠባበቅ ላይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቅርብ ጊዜያት ወዲህ ወደ ተለያየ ሀገራት ጉዞ በማድረግ እንዲሁም የህንዱን ጠቅላይ ሚኒስትርን ጨምሮ ሌሎች የዓለም መንግስታት መሪዎችን ሀገራቸው ድረስ በመጋበዝና በማናገር የዓለም ሀገራትን ድጋፍ እያሰሱ ይገኛሉ። የአሜሪካ የጦር ጀነራሎችን ጭምር ወደ አዲስ አበባ መጥተው ከጎናችን ሲሉ ተሰምቷል። ይሄ ደግሞ ከአንድ ትልቅ እርምጃ በፊት ሀያላኑን መንግስታት ከጎናችን የማሰለፍ ጉዳይ ነው ተብሎ ይነገራል። ኢትዮጵያ የአሰብን ጉዳይ ገፍታ ልትሄድበትና እስከ ጦርነት ድረስ ለመዝለቅ የምታስብ ከሆነ አሜሪካን የመሳሰላቱ ሀገራትን ጆሮ መሳብ ያስፈልጋል። ጠቅላይ ሚኒስትሩም ይህን ሳያስቡ አይቀሩ። ተከታታይ የዲፕሎማሲ ጥረቶች በመንግስታቸው በኩል እየተስተዋለን። የኤርትራ አቻቸው ፕሬዝዳንት ኢሳያስ አፈወርቂም ቢሆኑ አድርገውት በማይመስል መጠን ወደ ጎረቤት ሀገሮች እየሄዱ አገራቸው ውስጥም እየጋበሱ ራሳቸውንና እርምጃቸውን ለማስረዳት እየሞከሩ ይገኛሉ። ለረጅም ዓመታት መድረሻቸው ጠፍቶ የነበሩ እስረኞችም ከሰሞኑ እየተፈቱ ነው። በራቸውንም ለተለያዩ አገራት መሪዎች ክፍት ያደረጉ ሲሆን የስዊድን መንግስትም ከረጅም ዓመታት በኋላ ተወካዩን በመላክ ኤርትራን የረገጠች የመጀመሪያዋ ምዕራባዊ ሀገር ሆናለች። እኚህ ሁሉ እንቅስቃሴዎች መጪውን በስጋት እንድንጠብቅ የሚያደርጉ ናቸው። የዓለም መገናኛ ብዙሃንና የምስራቅ አፍሪካ ቀጠናዊ ጉዳዮች ተንታኞች ኢትዮጵያና ኤርትራ ሌላ ደም አፋሳሽ ጦርነት ለመጀመር አቅደው ወጥነው ጨርሰዋል እያሉ ይገኛሉ።